ብዙ ሰዎች ኤአይን በተለይ ደግሞ ቻትጂፒቲን መጠቀም ይፈልጋሉ፣ ግን ከየት እንደሚጀምሩ ግራ ይገባቸዋል። ለዚህ ነው እኔም ዛሬ ቻትጂፒቲን እንዴት ከዜሮ ተነስታችሁ ትክክለኛ ተጠቃሚ መሆን እንደምትችሉ ሊያስረዳችሁ የሚችል ጥሩ ቱቶሪያል ያዘጋጀውላችሁ። ከመሰረታዊው ቻትጂፒቲ ምን እንደሆነ፣ አካውንት እንዴት እንደሚከፈት፣ ትክክለኛ ጥያቄ እንዴት መጠየቅ እንደሚቻል እና በየቀኑ ደግሞ በየስራችን በየትምህርቶቻችን እና በህይወታችን ውስጥ እንዴት ሊያግዝን እንደሚችል በደንብ አስረዳችኋለሁ። ይህንን ቪዲዮ በትክክል እስከ መጨረሻው ከተከታተላችሁ በጣም ጥሩ ከሚባል ተጠቃሚዎች ተርታ መሰለፍ እንደምትችሉ በጣም እርግጠኛ ነኝ። ደግሞም ይህ ቪዲዮ ልክ እንደናንተ የሚያስፈልጋቸው ሰዎች ስላሉ ይህንን ቪዲዮ ሼር በማድረግ ቻናሉን ደግሞ ሰብስክራይብ አድርጋችሁ ብትጀምሩ መልካም ነው እላለሁኝ። እንጀምራለን። በመጀመሪያ ኤአይንም ሆነ ቻትጂፒቲን በቀላሉ ለመግለጽ ያክል ልክ እንደ ማንኛውም ዓለማችን ላይ የተጻፈ የትኛውንም መጽሐፍ ሁሉንም መጽሐፍ እንዳነበበ እንደ አንድ ጎበዝ ተማሪ ማየት ትችላላችሁ። ኤአይ ሲስተምን በጣም ብዙ መረጃዎችን ስላነበበ ብዙ እውቀት አለው፣ ጥሩ እውቀት አለው ማለት ነው። ያ ነው ሰማሪ ስናነብ ቴክኒካል ነገሮች ሳንገባ ብዙ ነገሮች ዓለማችን ላይ ኢንተርኔት ተጽፎ ያሉትን ነገሮች ስለተማረ እነዛን ነገሮች ስላወቀ የምንፈልገውን ጥያቄ ብንጠይቁ ያንን ያደርግልናል ማለት ነው። ስማርት ሆኗል ወይ ደግሞ ኢንቴሊጀንት ብልህ ሆኗል ማለት ነው። ይህ ነው ኤአይ ስንለው በጣም አጥር አድርገን ስንነግራችሁ ማለት ነው። ስለዚህ አሁን ያለምንም ዝባዝንኬ ብሮዘራችን ላይ እንሂድና እንዴት ቻትጂፒቲን አካውንት ከፍተን ጥሩ የሚባሉ ጥያቄዎችን አጠያየቅ ስልቶችም አሉት። እሱን አዘጋጅቼላችኋለሁ። እንዴት ብሮዝን ማድረግ እንደምትችሉ እና እንዴት መጠቀም እንደምትችሉ አሳያችኋለሁ። ከመጀመራችን በፊት ቻትጂፒቲን በሁለት መንገድ መጠቀም እንችላለን። አንደኛ በኮምፒውተሮቻችን ላይ በዌብ ላይ ገብተን ቻትጂፒቲ ዌብሳይት ላይ ገብተን እዛው ቻት እያደረግን መጠቀም የምንችለው ነው። ሁለተኛው ደግሞ ሞባይል ስልክ ላይ መጠቀም የምንችለው ከጉግል ፕሌይ ስቶር እና ከአፕ ስቶር ዳውንሎድ አድርገን ስልኮቻችን ላይ ኢንስቶል አድርገን መጠቀም እንችላለን። ለዛሬው ቱቶሪያል እኔ ማሳያችሁ ፒሲ ላይ ገብተን እንዲህ በብራውዘሮቻችን በኩል ኦንላይን እንዴት መጠቀም እንደምንችል ነው። በሁለቱም መንገድ ሎጂኩ ተመሳሳይ ነው። ያው ስልክና ዴስክቶፕ ላይ መስራት ነው ልዩነቱ። ስለዚህ የዴስክቶፑን ለመጠቀም ክሮማችሁን ክፈቱና ክሮም ሆነ ሌላ ማይክሮሶፍት ኤጅም ካላችሁ ፋየርፎክስም ካላችሁ ኮምፒውተራችሁ ላይ ያለውን ኢንተርኔት የምትጠቀሙበትን ብራውዘር ክፈቱና እዚህ አድራሻው ሰርች ባሩ ላይ መታችሁ chatgpt.com chatgpt.com ብላችሁ ግቡ፣ ወይም ደግሞ ሊንኩን ኮመንት ላይ ያስቀምጥላችኋለሁ። chatgpt.com ብዬ እከፍተዋለሁ ማለት ነው። እዚህ ጋር ሲከፍት ምንድነው የሚያመጣልኝ? ኢንተርፌስ ይመጣልኛል። ይህንን ከዚህ በቀደም ሎጊን አድርጌበት ስለማቅ ነው ይህንን ዌልካም ባክ ያለኝ። ሎጊን እንዳደርግ እየጠየቀኝ ነው። ለእናንተ ሲከፈት እንደዚህ በዚህ መልኩ ነው ኢንተርፌሱ ይመጣላችሁ ማለት ነው። ስለዚህ እናንተ የራሳችሁን እዚሁ ጥያቄ እየጠየቃችሁ ነገሮችን ለጊዜው አጫጭር ነገሮችን መጠቀም ትችላላችሁ። ግን ሞር የእናንተን ስትሪቴስ እያደረጋችሁ እዛው እየተጠቀማችሁ መሄድ እንድችሉ ሎጊን ብታደርጉ መልካም ነው ማለት ነው። ስለዚህ ሎጊን ለማድረግ ኢሜል አድሬስ ነው የሚያስፈልጋችሁ። ኢሜል አድሬሳችሁ ጂሜል ካላችሁ በቂ ነው። ሌላ ኢሜል አድሬስም ካላችሁ ይሰራላችኋል። ስለዚህ ሎጊን ነው የምናደርገው። ኦልሬዲ ከዚህ በፊት ሎጊን አድርገንበት የምናውቅ ከሆነ ማለት ነው። አዲስ ጀማሪ ከሆናችሁ ደግሞ እቺ ሳይን አፕ ፎር ፍሪ የምትላለች እቺ ነው ያያችኋት። እቺ ጋር ሳይን አፕ ፎር ፍሪ የምትላለች እሷን ክሊክ ስናደርግ ሎጊን ማድረግ የምንፈልግበትን ሎጊን ኦር ሳይን አፕ የምትለውን ኮንቲኒው ዊዝ ጉግል ማለት ጂሜላችንን ተጠቅሞ ኦልሬዲ ጂሜላችን ሎጊን አድርገን ከሆነ በዛ ብልኮን እንዲገባለን ነው። አፕልም ካላችሁ በአፕል አካውንት በስልክ ቁጥርም መግባት ትችላላችሁ። ኦር ደግሞ የራሳችሁን ኢሜል አድራሻ ጽፋችሁ ሌላ ኢሜል አድሬስን መግባት ትችላላችሁ ማለት ነው። ለጊዜው እኔ ኮንቲኒው ዊዝ ጉግል ልበልና ከዛ ጉግሉን ይከፍትልኛል ማለት ጂሜልን ሳይን ማድረግበት ማለት ነው። እዚህ ጋር የኔ ጂሜል አካውንቶች እዚህ ጋር ይመጡልኛል። እናንተ ሎጊን ያደረጋችሁበት ካለ ይመጣላችኋል፣ ከሌለ ሎጊን እንድታደርጉ ቦክሱ ይመጣላል ማለት ነው። ይመጣላችኋል ልክ ጂሜል ሎጊን እንድታደርጉበት ማለት ነው። ስለዚህ እኔ አሁን አንድ አካውንት ልምረጥና ልግባ። አሁን ሎጊን አደረገኝ ማለት ነው። ሎጊን አደረገኝ። እኔ አሁን እንዳጋጣሚ በዚህ አካውንት ከዚህ በፊት ተጠቅሜ የማውቀው ነገር ስላለ ነው እዚች ጋር ረሰንት የምትለው ስትሪ ጋር ያመጣልኝ። እናንተ ጋር ምንም አይኖርም። እዚህ ጋር ሊስቶቹ ይኖራሉ። ሎጊን አድርጋችኋል፣ አካውንታችሁ እዚች ጋር ይቀመጣል ማለት ነው። እዚች ጋር አካውንታችሁ ይሄ እናንተ ነው ማለት ነው። ይሄ አሁን ገብታችኋል። የእናንተ ስትሪ ምንም ነገር መቀመጥ ይችላል። እዚህ ላይ የፈለጋችሁትን ጥያቄ መጠየቅ ትችላላችሁ ማለት ነው። ስለዚህ ጀስት ኢንተርፌሱን ለማሳየት ያክል እዚህ ጋር ማድረግ የምትችሉት ቻትጂፒቲ ቻት ነው የምናደርገው። እንግዲህ ቻት የምናደርግበት እንትን ስለሆነ እዚህ ጋር የፈለግነውን ነገር አስክ ኤኒቲንግ ይላል። የፈለግነውን ጥያቄ እዚህ ጋር የምንጠይቅበት ነው። እዚህ ጋር ደግሞ ዲክቴት ተናግረን በንግግር የምንፈልገውን የምናዝበት ነው። እቺኛው የማይክሮፎን አይከኗ ማለት ነው።
ስለዚህ እዚህ ጋር ኒው ቻት ልክ አሁን ስንገባ አዲስ ስለሆነ ኒው ቻት የምትላለች እዚህ ጋር ኒው ቻት ስንል ኦልሬዲ ይሄኛው ይመጣልናል። ከዚህ በፊት ቻት አድርገናቸው የነበሩ ነገሮች ካለው ደግሞ እዚህ ጋር ሰርች ክሊክ አድርገን ባለፈው የዛሬ ሳምንት ያወራሁት ነገር ላይ ከዛው ላይ መቀጠል ይችላሉ ማለት ነው። እንደ አዲስ ኢኒሼት ማድረግ አይጠበቅብኝም። ከዛው ላይ ሳስጀምር ያኔ ተነጋግረን የነበረውን ሰጥቶኝ የነበረውን ነገር ከዛው በመነሳት ኮንቴክስቱን ጠብቆ በደንብ ማብራራቱን ይቀጥላል ወይ ከዛው ይነሳል ማለት ነው። የሚረሳው ነገር አይኖርም ማለት ነው። እዚህ ላይብራሪም ላይ ደግሞ ከዚህ በፊት የሰራኋቸው ነገሮች ካሉ በተለይ እንደ ኢሜጅ ፋይሎች አፕሎድ አድርጌ የነበሩ ዳውንሎድ አድርጌያቸው የነበሩ ነገሮች ካሉ ሊስት ያደርግልኛል ማለት ነው እዚህ ላይብራሪ ላይ። እቺኛው ፕሮጀክት ደግሞ ፕሮጀክት ኦርጋናይዝ የምናደርግበት ነው። ፕሮጀክት አንድም ፕሮጀክት በተመለከተ የሆነ ፕሮጀክት ካላችሁ ሰብሰብ አድርጋችሁ እዛው ላይ ጥያቄዎችን ፋይልም እየሰጣችሁ ብዙ ነገሮች መስራት የምችሉ ሰብሰብ የምታደርጉ ካቴጎራይዝ ፎልደር እንደማለት ነው። በፎልደር መልኩ የምናስቀምጥበት እንደማለት ነው። እዚህ ጋር አፕሊኬሽኖች አፕስ አሉ። እዚህ ጋር አፕስ ምላለ አፕሊኬሽንስ ማለት ነው። አፕሊኬሽኖች ማለት ሰርድ ፓርቲ ካምፓኒዎች ከቻትጂፒቲ ካምፓኒ ጋር ተባብሮ ኮኔክት አድርጎ በእነሱ በኩል ኤአይ ሲስተሞቻችሁን መጠቀም የሚቻልበት ነው። ለምሳሌ አዶብ ፎቶሾፕ ሰብስክሪፕሽን ያለው ሰው እችኛውን ኮኔክት ያደርግና በቻትጂፒቲ በኩል ትእዛዝ የሚሰጠው ነገር አዶብ ፎቶሾፕ ላይ እንዲሰራለት የሚያስችለው ነው ማለት ነው። ካንቫ ምናምን የምትጠቀሙት አሁን ካንቫ ዲዛይን ለመስራት ነው አይደለ? እዚች ጋር ኮኔክት በማድረግ ብቻ እሱንም መጠቀም ትችላላችሁ ማለት ነው። ካንቫን ኮኔክት እናደርግ ብዙ አፕሊኬሽኖች አሉ ማለት ነው። ኤክስተርናሊ የሌላ ድርጅት የሆኑ ከቻትጂፒቲ ካምፓኒ ጋር ተባብሮ በእናንተ በኩል ሲስተም መጠቀም ለሚፈልጉ ሰዎች ብሎ ያዘጋጃችሁ ማለት ነው። እችኛ ኮዴክስ የምትለው ደግሞ ኤክስተርናሊ ኮዴክስ ዌብሳይትን ለመስራት ዌብሳይት እና ሌሎች ኮዶችን ኮድ ነክ የሆኑ ነገሮችን ለመስራት የምንጠቀምበት ነው። ሞሮፍ ይሄ አድቫንስድ እና ኮዲንግ ላይ ለሚሰሩ ሰዎች ነው ይሄኛውም ማለት ነው። ስለዚህ እኔ ኒው ቻት ጋር እንመለስና ጥያቄዎቹን አሳያችኋለሁ እንዴት መጠቀም እንደምንችል ማለት ነው። እዚህ ጋር ነው ጥያቄ የምንጠይቀው። ብዙ ዩዝ ኬዞች አሉ። ለምንድን ነው ኤአይን ራሱ ቻትጂፒቲ መጠቀም እንችለው? ምን ላይ ሊጠቅመን ይችላል? ምንቱን ፊቸሮች ማየት እንችላለን። በመጀመሪያ ደረጃ እዚች ጋር ፕላስ ምልክቷን ብታዩ እቺኛው አድ ፋይልስ ኤንድ ሞር የምትላለች አይደለ? እሷን ክሊክ ስናደርግ አድ ፎቶስ ኤንድ ፋይልስ፣ ክሬት ኢሜጅ፣ ዌብ ሰርች፣ ዲፕ ሪሰርች፣ ኦፕን አይ ፕላትፎርም እዚህ ጋር የተዘረዘሩ ብዙዎቹን ማድረግ የምንችላቸው ነገሮች ማለት ነው። አድ ፎቶስ ኤንድ ፋይልስ ምናምን ብለን ፋይል አታች አድርገንለት እዛ ፋይል ላይ እንዲሰራልን የምንፈልገውን ነገሮችን ብዙ ነገሮችን ማድረግ እንችላለን። ፒዲኤፍ አፕሎድ አድርጌለት ወይ ሰመራይዝ አድርግልኝ ልለው ይችላሉ። ፓወርፖይንት አዘጋጅልኝ ልለው ይችላሉ። ከዚህ ውስጥ ሪፖርት አዘጋጅልኝ ልለው ይችላሉ። ኢሜጅም ፖይንት የሆኑችን አውጣልኝ ልለው ይችላሉ። ኢሜጅም ደግሞ የራሱ ፉል ፈንክሽናሊቲ ያለ ክሬት ኢሜጅን ክሊክ ሳደርግ እኔ ኢሜጁን ኤክስፕሌን አድርጌ እንዲህ የሚያደርግ ጥበብ አለው። በዚህ በጠያቁ እንደነገርኳችሁ እንዲህ የሚያደርግ ኢሜጅ ስራልኝ እምልበት ነው። እቺኛው ክሬት ኢሜጅን ስጠቅስ ክሊክ ሳደርግ ማለት ነው። እዚህ ጋር ዌብ ሰርች ማለት ቻትጂፒቲ እንግዲህ ቅድም ልነግራችሁ እንደሞከርኩት ቻትጂፒቲም ሆነ ሌሎች ኤአይ ሲስተሞች ሰርች ማድረጊያ እንደ ብሮዝ ሌተስት ኢንፎርሜሽን ብሮዝ ማድረግ ሳይሆን ኦልሬዲ ከዚህ በፊት የተማሩትን ኖሌጆች ኮንሱም እና የሚያስረዱ ስለተማሩና ስላነበቡ የሚነግሩበት ነው አውቆ ማለት ነው እንጂ ጉግል አሁን ኖርማሊ ጉግል ኒውስ አዳዲስ ዜናዎች ሲወጡ ወዲያው ሰው አፕሎድ ሲያደርግ ወይ የሆነ ነገር ስጽፍ ከዛ ያገኛልና አይ ሲስተሞችም ድሮ እነዛ አልተሰሩም። አሁን ደግሞ ዌብ ሰርች ማለት ልክ እንደ ጉግል እዚሁ ሰርች ማድረግ የምንችልበት ነው ማለት ነው። ግን ለሰርች ከፈለጋችሁ እዛው ጉግል ላይ መጠቀም ትችላላችሁ። ግን ከዚህ በፊት ላይ ያሉት እውቀቶች ብቻ መጠቀም ትችላላችሁ። እቺኛው ዲፕ ሪሰርች የምትለው ደግሞ በተለይ ሪሰርች ፔፐሮችን ለሚሰሩ በደንብ ወደ ውስጥ ገብቶ አናላይዝ አድርጎ ነገሮችን ኢንዴፕስ ማለት ነው አጥንቶ ተመራምሮ ጊዜ ወስዶ መልስ እንዲሰጣችሁ የሚያስችል ነው ማለት ነው። እኛ በቻትን መክና ለቻትን ጀምርና ምን ማድረግ እንችላለን? አሁን ለምሳሌ በቀላሉ ዋት ኢዝ ኤአይ ይሄ ጥያቄ መጠየቅ ይችላሉ። ይሄ ምንድነው? እንዲያስረዳኝ ትምህርት ስላለው እውቀት ስላለው እንዲያስረዳኝ ነው። ኤአይ ምን እንደሆነ እንዲያስረዳኝ ነው። እቺ አስገብቼ እንተር ማለት እችላለሁ ወይ ደግሞ እቺ መንካት እችላለሁ። አያችሁ እንዴት መልስ እንደሰጠን በጣም በፍጥነት ማለት ነው። ፋስት አንሰር ነው ስለሚያውቁ ኦልሬዲ አርቲፊሻል ኢንቴሊጀንስ እንደዚህ ነው የሚያደርግ ነው። ሰምን ኮመን ኤግዛምፕሎቹ እነዚህ ናቸው ማድረግ የሚችላቸው ነገሮች ብሎ መልሶቹን ይሰጠናል ማለት ነው። ኤክስፕላኔሽን በቃ ነገሮችን አንደርስታንድ ለማድረግ የምንጠቀምበት አንደኛው መንገድ ነው። ይሄኛውን ደግሞ የግድ ባይዘዌ በእንግሊዝኛ ብቻ አይደለም መጠየቅ የምትችሉት፣ የፈለጋችሁ ቋንቋ መጠየቅ ትችላላችሁ። ለምሳሌ እኔ እዚሁ በአማርኛ አስረዳኝ ብለው እዚሁ ኦልሬዲ ጠይቀው የነበረው እሱ ላይ ነው የሚቀጥልልኝ ማለት ነው። አዲስ የሚጀምረው ነገር የለም። ለምን እዚህ ቻት ላይ ስለሆነ ያለሁት እዛው ላይ ይቀጥላል ማለት ነው። ከዛ ወደ በአማርኛ ወደ ማስረዳቱ ይገባል ማለት ነው።
ስለዚህ አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አስተውሎት ነው የምንለው አይደል? ማለት ኮምፒውተሮች እና ሶፍትዌሮች በመደበኛነት በሰው አእምሮ የሚሰሩ ስራዎችን እንዲያከናውኑ የሚያስችል ቴክኖሎጂ ነው። እነዚህ ስራዎች ውስጥ መማር፣ ማሰብና ችግር መፍታት፣ ቋንቋ መረዳትና መናገር፣ ምስሎችንና ድምፆችን መለየት፣ ውሳኔ መስጠት፣ እነዚህ ነገሮች ያካትታል። እንዴት ይሰራል የምትለውን ይሄው ኤክስፕላኔሽን እንደዚህ ይላል ማለት ነው። ስለዚህ ይህን እያነበብን ለመረዳት ስለሆነ እየተጠቀምን ያለ ነው። አንዷ ላይ ክሊክ አድርጌ ምን ለማለት ፈልጎ ነው ከሆነ አሁን ለምሳሌ ዝም ብዬ እቺን ሃይላይት ባድርግና አስክ ቻት ጂፒቲ የምትላለች አይደል? እቺን ስፔሲፊካሊ እቺን መጠየቅ እንችላለሁ ክሊክ አድርጌበት ማለት ነው። ለምሳሌ እቺኛው ናሮ ኤአይ ጠባብ ኤአይ የምትላለች አይደል? ዝም ብዬ አስክ ሃይላይት ላድርጋትና አስክ ቻት ጂፒቲ ልበለው። እቺ ናሮ ኤአይ በደንብ አብራራ ብዬ ጠይቋለሁ። ሃይላይት ያደርጓትን ማለት ነው። እሺ ብሎ ናሮ ኤአይ ጠባብ ኤአይ ምን እንደሆነ በዝርዝር እንመልከት ብሎ ያንን ኤክስፕላኔሽን ከነምሳሌ እንዴት እንደሚሰራ በየቀኑ የምንጠቀማቸው ምናምን እያለ ዘርዘር አድርጎ ለምን በደንብ አብራራ ብዬ ስለጠየቅኩት መልሱን ይሰጠኛል ማለት ነው። ስለዚህ እዚሁ ላይ ነገሮችን ለመረዳት ፈርስት ቲንግ ኤአይ ሲስተሞች ጋር የምንጠቀምበት የመጀመሪያው ነገር ነገሮችን አንደርስታንድ ለማድረግ ነው። ሰርች የምናደርግ አንደርስታንድ ለማድረግ ጉግል ላይ እዚህ ሊንክ ላይ ገብተን እዛ ሊንክ ላይ ገብተን ብዙ ነገሮችን አውጥተን ማንበብ ስለሚጠበቅብን አሁን ግን እዛ ዲፕ ብዙ ቦታ መግባት ሳይጠበቅብን አንዱን ነገር በደንብ ኮንሰፕቱን መረዳት የምንችልበት አንደኛው ዩዝ ኬዝ ነው ማለት ነው። ሌላው ደግሞ አሁን ይሄኛውን ጉዳይ ጨረስን እንበል። ለምሳሌ ሌላ እዚች ጋር ሌላ ቶፒክ መጀመር ብፈልግ እዚች ኒው ቻት የሚገናኙ ነገሮችን አንድ ቦታ እዚህ ላይ መቀጠል እንችላለን። አሁን ዋትስ ኤአይ በምሎ ስለሆነ የጀመርኩት እዚህ መቀጠል እንችላለን። ግን ሌላ ቶፒክ ማውራት ከፈለግኩኝ ቻት እዚች ጋር ኒው ቻት እለዋለሁ ማለት ነው። እዚህ ጋር ሌላ አዲስ ጉዳይ ነው ማውራው ማለት ነው። አሁንም ጥያቄ ኤክስፕላኔሽን ነገሮችን ሊሆን ይችላል። ለምሳሌ ሌላው ልትጠቀሙበት የምትችለው ዩዝ ኬስ ኢሜይልን በመጻፍ ሊሆን ይችላል። ኢሜይሎችን እንዴት በትክክለኛ ኢሜይሎችን መጻፍ እንደምንችል ፕሮፌሽናል የሆኑ ኢሜይሎችን መጻፍ የምንችልበት ወይ ከዚህ በመነሳት እንዲያግዘን ብዙ ነገሮች ላይ ስለሚረዳ ማለት ኤክስፕሌን እንድናደርግ ነገሮችን አስተካክሎ መጻፍ ላይ ሰፖርት ስለሚያደርግ ሳማራይዝ ስለሚያደርግ ብዙ ነገሮች ማድረግ ስለሚችል ብንጠቀምበት ነው። ለምሳሌ እኔ ምን ልበለው እዚህ ጋር ራይት ኤ ፕሮፌሽናል ኢሜይል ሪኩዌስቲንግ 2 days annual leave የዓመት እረፍት ፈልገን ሰራተኛ ለሆናችሁ ኢሜይል ለአለቆቻችሁ መጻፍ ከፈለጋችሁ ፕሮፌሽናል የሆነ አፕሮችን ተጠቃችሁ ለቀን ስራ መጻፍ ምንድነው ለመቅረት ፈልጋችሁ መጠየቅ ብትፈልጉ ቴምፕሌት እና አንተ ወደዚህ ብላችሁ ከመትቸገሩ እንደዚህ ብለን እንጠይቀው። ከዛ እዚች ጋር እንደ ፎርም እንደ ወርድ ዶክመንት ይከፍትልንና እዚህ ጋር ዲር ብሎ ስፔስ አስቀምጠልን። እዚህ ጋር ማኔጀርስ ኔም ለማን ነው የምንጽፈው ምለውን እንድናስገባ ነው። ይሄ ታይትሉ ነው ሄደሩ ሳብጀክቱ ማለት ነው። ስለዚህ አይ ሆፕ ዩ አር ዱይንግ ዌል እንደዚህ ተብሎ ነው የምንጻፈው። አይ ውድ ላይክ ቱ ሪኩዌስት 2 days of annual leave ከዚህ ቀን ጀምሮ እስከዚህ ቀን የሚያልቅ ስታርት ዴት እና ዴቱ እናንተ ናችሁ የምታውቁት እንጂ ኤአይ ሲስተሙ አያውቅላችሁም አይደል? መቼ እንደፈለጋችሁ ምንም የነገራችሁት ነገር የለም። ስለዚህ የእናንተ የሆነውን ነገሮች እናንተ ናችሁ ማካተት ያለባችሁ ማለት ነው። ከዛ እሱ እናንተ መቀየር የምትችሉትን ነገሮች እነዚህ አድርጎ ያዘጋጅላችኋል። እናንተ ይሄንን እዚች ጋር ኮፒ የምትላለች ኮፒ አድርጋችሁ ኢሜይሎቻችሁ ላይ ወይ ሌላ የምትልኩበት ቦታ ትሄዱና እቺን ፓርት የምትቀይሩትን ፓርት ትቀይራላችሁ ማለት ነው። ይሄኛው ኮመንሊ ሪኮመንድ የሚያደርጋችሁ ነው። እናንተ ይሄ ነገር ረዘም ብሏል ካላችሁ ሜክ ወደ እንግሊዝኛ አድርግና ሜክ ኢት ሾርተር አጠር አድርግና አዘጋጅ ልል እችላለሁ እዚሁ ላይ እንዲያስተካክልልኝ ማለት ነው። ትንሽ ረዝሟል ብዬ ማስበው ከሆነ ማለት ነው። ከዛ አጠር አድርጎ ደግሞ እንደዚህ ያደረገልን ማለት ነው። በደንብ አብራራው የፈለኩትን ነገር ማለት ነው። ለምሳሌ በአማርኛ በእንግሊዝኛ ጀምራችሁ በአማርኛ መቀጠል ትችላላችሁ። በአማርኛ ቀጥላችሁ እንትን ማድረግ ትችላላችሁ። በደንብ ፎርማል አድርጎ ብዬ ልጠይቅ እስቲ። በእንግሊዝኛ ነው የጀመርኩት ግን በአማርኛ እንትን ትዕዛዜን መቀጠል ይችላል ማለት ነው። ፎርማል ሆነ ፎርማል የሆኑ ወርዶችን አድርጎ ለድርጅቶች ለመንግስት ቢሮዎች እና ምናምን ለሚለው እንደዚህ በልኩ መጠቀም ትችላላችሁ። ይሄ ቀላሉ ነገሮችን ብዙም ሳንጨነቅበት መጠቀም የምንችለው ነው ማለት ነው። በዚህ ገዳም እንግዲህ ለዚህ ለኢሜል ብቻ አይደለም የሆነ ፎርም ልትፈልጉ ትችላላችሁ። የሆነ ምንድነው ማመልከቻ አስገቡ ልትባሉ ትችላላችሁ። ስለዚህ እነዛን ነገሮች እንዴት ልጻፉ እስቲ ማመልከቻ ጻፍልኝ ምናምን ከምትሉ
እናንተ ራሳችሁ ማመልከቻ ምን እንደምታውቁ ምን እንደምትፈልጉ መናገር ብቻ ነው። አሁን ለምሳሌ ማመልከቻ ከሆነ ማየት የፈለግኩት ማመልከቻ እንድትጽፍልኝ ፈልጌ ነው ብዬ እንደዚህ ብል ማመልከቻ ለማን ነው የምጽፈው? ለምንድን ነው የምጽፈው? ጉዳዩ አይታወቅም አይደለ? እንደዚህ ብሎ ምንም የሚያውቀው ነገር የለም ሲስተሙ ስለኔ ማለት ነው የምመስለው። አሁን ለምሳሌ እኔ ለቀበሌ ምንድነው ካርታ ፕላን ለማውጣት ማመልከቻ አስገባ ተብዬ ነው ብል ይሄ የማያስኬድ ኤግዛምፕል ሊሆን ይችላል። ጉዳዩ ከቀበሌ ካርታ ፕላን ለማውጣት ነው ለየካ ክፍለ ከተማ ነው የሚጻፈው ብዬ ዝም ብዬ ልስጠው። አሁን ክፍለ ከተማ የሆነ ክፍለ ከተማ ላይ እንደዚህ ተብላችሁ ማመልከቻ ተቀፉ ትባሉ። እኔ አሁን ዝም ብዬ ራፕ የመጣልኝ ነው። እናንተ የምታውቁትን ጉዳይ እንደዚህ ብላችሁ ዲቴል ስጡት። ዲቴል ከሰጣችሁት በኋላ እንዲሁ ያደርግላችሁ የምትፈልጉትን ነገር አልኩ። በአንድ ገጽ ያልበለጠ ይሁን። ይሄ ሊሚቴሽን ታስቀምጡበታላችሁ ማለት እናንተ የምትፈልጉት የእናንተን ክራይቴሪያ እንደዚህ ዲፋይን አድርጋችሁ እንዲህ ይሁንልኝ ብላችሁ በዝርዝር ታስቀምጣላችሁ ማለት ነው። እንዲህ ብዬ ብጠይቁ አሁን ለየካ ክፍለ ከተማ ጉዳዩ ከቀበሌ ካርታ ፕላን እንዲሰጠኝ ማመልከቻ። ስለዚህ በእናንተ በሚሰጣችሁ መልሶች ላይ አንዳንድ ወርዶች ምንም ሴንስ የማይሰጡ ከሆነ ማስተካከል አለባቸው። ኤአይ ሲስተም በተለይ ውጭ ያሉት ኤአይ ሲስተሞች እንግዲህ የእኛ ነገር ቋንቋ ይህን ያክል መስራታቸው ራሱ በጣም ጥሩ ነው እና ኮንሰፕቱን አንደርስታንድ ካደረጋችሁ አንዳንድ ወርዶችን እናንተ አፕዴት እያደረጋችሁ መጠቀም ትችላላችሁ ማለት ነው። ክቡራን ኃላፊዎች ምናምን ይህንን ካልነበራችሁ ይህን ማውጣት ነው ስትወስዱ ማለት ነው። ከዛ ይህን ቴምፕሌት ነው ይህንን ኮፒ አድርጋችሁ እናንተ እዚች ቀን ኮፒ ናሳይዘችኛ ከተመቻችሁ ጉድ ሪስፖንስ ላይክ ዲስላይክ ደግሞ ሼር ማድረግ ትችላላችሁ። ደግሞ እንደገና በሌላ መልኩ እንዲያወጣላችሁ አሻሽሎ እንዲያወጣላችሁ ትራይ አጌን ማለት ትችላላችሁ። ይህ ካልተመቻችሁ ማለት ነው እቺን ኮፒ አድርጋችሁ ወርድ ዶክመንታችሁ የሆነ ቦታ የምታስቀምጡት ቦታ አስቀምጣችሁ እንደፈለጋችሁ ሞዲፋይ አድርጋችሁ መጠቀም ትችላላችሁ ማለት ነው። ጥሩ አጀማመር ይሄ ምንድነው መነሻ ፖይንት ይሰጣችኋል ማለት ነው። ከዛ ተነስታችሁ እናንተ የምትፈልጉበትን ነገር የምትቀይሩበት ማለት ነው። ኦኬ ሶ አሁን ደግሞ ሌላው ዩዝ ኬዝ በጣም ጥሩ የሆኑ ዩዝ ኬዞችን እየነገርኳቸው ስለሆነ ተራ የሚባለው እንደ ማንም ሰው ልጠቀማቸው የምችላቸውን ዩዝ ኬዞችን ነው እየነገርኳቸው ያለሁት። ስለዚህ አሁንም ሌላ ኒው ቻት ከዚህ ጋር የማይገናኝ ነገር ላይ እንሂድና ቅድም የተጠቀምናቸው እዚህ ጋር ይቀመጣሉ። እዚሁ መጥቼ ሪስፖንሶቹን ጥያቄዎቹን የበለጠ ያደረጉ አሳጥርልኝ ምን አድርግልኝ ያልኩኝ መቀጠል እችላለሁ። ሁሉም ከዚህ በፊት የጠየቅኳቸው ነገሮች ላይ ማለት ነው። ግን አሁን ደግሞ አዲስ ቶፒክ አዲስ ርዕስ ጉዳይ ከሆነ ያለኝ እዚህ አዲስ ጋር እመጣና ለምሳሌ ደግሞ ሲቪ ቢልድ እንዲያደርግልን ጥሩ የሆነ ሲቪ እንዲያዘጋጅልን ብዙ ሰዎች ሲቪ ላይ ስለሚቸገሩ ስለማይ ነው ፕሮፌሽናል የሆነ ጥሩ ሲቪ እንዲያዘጋጅልን የምንጠይቅበት ነው። ለምሳሌ ሄልፕ ሚ ራይት ኤ ፕሮፌሽናል ሲቪ ፎር አን አካውንታንት ዊዝ 3 years of experience። አሁን እንዲህ ነው ያልኩት አይደለ? ሄልፕ ሚ ፕሮፌሽናል ሲቪ አካውንታንት ለሆነ ሰው ለ3 ዓመት ኤክስፒሪየንስ ላለው ሰው ብዬ ነው አሁን ሲቪ እንዲያዘጋጅልኝ የምጠይቀው። ዝም ብዬ አሁን ሄልፕ ሚ ራይት ሲቪ ካልኩት ሴንስ አይሰጥም። ሲቪ ለማን ነው የሚያዘጋጅልኝ? ማነኝ እኔ? እና እዚህ ጋር ነው ብዙ ነገሮች የሚነሱት። ኤአይ ሲስተም ሲባል ኤአይ ሲስተም መጠቀም ብዙ ሰው ይጠቀማል። ጥያቄ አጠያየቅ በጣም ማተር ነው የሚያደርገው። ጋይስ ልብ በሉ። የምር የምንጠይቀው ነገር በጣም ነው ማተር የሚያደርገው፣ አጠቃቀማችን ዲተርማይን የሚያደርገው ማለት ነው። መጥፎ አጠያየቅ ከጠየቅን የምናገኘው መልስም መጥፎ ሊሆን ይችላል። ምንም የማይረባ ሴንስ የማይሰጥ ሊሆን ይችላል። ብዙ ሰዎች ለዚህ ነው ኤአይ ሲስተም ምን የተለየ ነገር አለው፣ ምንም የሆነ ዝባዝንኪ ነገር ነው የሚሰጠኝ የሚሉ ሰዎች አሉ። እውነት ነው፣ እንደምንሰጠው እንደምንጠይቀው ነገር ነው። እኛ ፉል ኮንቴክስት ካልሰጠነው ራሱ እየሞላ ነው። ቃላትን በመገጣጠም ነው ኤአይ ሲስተም። ቤዚካሊ ኤአይ ሲስተም የሚሰራው ቃላትን ነው የሚገጣጠመው። ፓተርን ፕሬዲክሽን ነው ባለው ቴክኒካል ነው። ልጁ ዲፕ ስለሆነ እዛ ውስጥ አልገባም ብዬ ነው እንጂ ማለት ነው። ስለዚህ እዚህ ጋር ሲቪ ጻፍልኝ አንለውም። እኔ አሁን ለምሳሌ ሲቪ ለመጻፍ ምን ነው ቤዚካሊ የሚያስፈልጉት? የኔ ስም ያስፈልጋል። የተማርኩት የትምህርት አይነት ምን ያክል ኤክስፒሪየንስ እንዳለኝ ፍሬሽ ከሆንኩኝ የት እንደ መስሪያ ቤት እንደሰራውም ባካተት ደግሞ ጥሩ ነው አይደለ? በዛ ሲቪያችሁ በዛ ነው ፖፕሌት እየተደረገ ያሉት። ስለዚህ እንደዚህ ብዬ ልጠይቀው ለአካውንታንት 3 ዓመት የአካውንታንት ልምድ ላለው ሰው ሲቪ እንዲያዘጋጅልን ነው የምንጠይቀው ማለት ነው። ይህም በቂ ላይሆን ይችላል። እዚህ ጋር ሲቪልና ፉል ኔሙን እራሳችሁ ታስገባላችሁ። ስልካችሁን፣ ኢሜይላችሁን፣ አድራሻችሁን፣ ሊንክዲን ፕሮፋይል ካላችሁ ታስገባላችሁ።
የምታስገቡትን ነገሮች ዲቴይልድ ፕሮፌሽናል ሰመሪ እንደዚህ ነው። በቃ ስትራክቸሩን ያስቀምጥላቸዋል ማለት ነው። ዲቴይልድ ኦሪየንትድ ኤንድ ሪዝልት ድሪቭን አካውንታንት ዊዝ 3 years ኦፍ ፕሮፌሽናል ኤክስፒሪየንስ ኢን ፋይናንሻል ሪፖርቲንግ። ኬት አመጣው? ፋይናንሻል ሪፖርቲንግ፣ ቡክ ኪፒንግ፣ አካውንትስ ፔብል፣ ሪሲቨብል ምናምን የሚሉትን ነገሮች ኬት አመጣቸው? ብዙውን ጊዜ አካውንታንቶች እነዚህን ነገሮች ሊኖራቸው ይችላል ከሚለው አሳምፕሽን ነው አይደለ? እናንተ ይሄንን ከሌላችሁ ግን እናንተ ናችሁ ዲቴይል መስጠት ያለባችሁ ከመጀመሪያውኑ ማለት ነው። ስለዚህ ፕሮፌሽናል ኤክስፒሪየንስ የሰራችሁበት መስሪያ ቤት አልሰጥረውም፣ ከመቼ እስከ መቼ እንደሰራን አልሰጠነውም። ስለዚህ ባዶ ነው የሚያደርግልን። አቺቭመንቶች ቢኖሩን የእኛን አቺቭመንት ብንሰጠው ኖሮ እዛ ጋር ያካትትልን የተማርነውን ትምህርት ቤት ብንሰጠው ኖሮ። ስለዚህ እንደዚህ ነገሮችን የሚያስፈልጉትን ነገሮች ለምሳሌ የሚያስፈልጉትን ዋና ዋና ነገሮች አንድ በአንድ ጠይቀኝ ልበለውና እሺ ሙሉ ስም ማን ነው ከሚለው ነው የሚጀምረው ማለት ነው። ለምን እነዚህ ሲቪን ፖፕሌት ለማድረግ በጣም ወሳኝ ነው ማለት ነው። ስሜን ምን ልበለው? አበበ ቢቅላ ልበለው። መልካም እሺ፣ ሙሉ ስም አበበ ቢቅላ። ጥያቄ 2 የስልክ ቁጥርና ኢሜል አድራሻ ምንድን ናቸው? ይለፈኝ ልበለው፣ ላለመስጠት ለሱ ማለት ነው። ይለፈኝ። ይህንን እኔ በኋላ እሞላዋለሁ። ለምን በኋላ እነግራችኋለሁ። ሁሉም ዳታ መስጠት የለባችሁ። የምትኖርበት አዲስ አበባ የት ነው የምትኖረው ብሎ ጠየቀኝ። እነዚህ ሲቪ ጥሩ ሲቪን ለማዘጋጀት በጣም ወሳኝ የሆኑ ጥያቄዎች ስለሆኑ ማለት ነው። የአካውንታንት ስራ የምትሰራበት ቦታዎች እና 3 ዓመት ልምድ ያለበት ድርጅት ስም ምንድን ነው አለኝ። ለምሳሌ የት ልበለው? ኢትዮ ቴሌኮም ልበለው። ኢትዮ ቴሌኮም አይደለም የምሰራው ጀስት ታውቁት ነው። ከኢትዮ ቴሌኮም ጋር ያለህን ልምድ ዝርዝር አስቀምጥ። ስራ ታይትልህ ምን ነበር ይለኛል። አፕሊኬሽን ዴቨሎፐር ፍሮም ጃንዋሪ 2023 እስከ ጃንዋሪ 2026 3 ዓመት አይደል ያልኩት ልበል ወስዴ። እሺ ስለዚህ እባክህ አረጋግጥልኝ። ሙሉ ስም ሲቪ ስለ አካውንታንት ስራ እንዲሆን ይቀጥል ወይስ ስለ አፕሊኬሽን ዴቨሎፐር? አያችኋ፣ እኔ ልብ ያላልኩት ቅድም ለአካውንታንት ነው ሲቪ ጻፍልኝ ያልኩት። አሁን ደግሞ ምን ላይ ነው የሰራው ስለኝ አፕሊኬሽን ዴቨሎፐር የሰጠሁት እና ኦኬ ለሲቪ ለአካውንታንቱ ይሰራ ወይስ ለአፕሊኬሽን ዴቨሎፐሩ ይሰራ ብሎ ጠየቀኝ። እኔ ተሸውቼ ነበር ማለት ነው። ለአካውንታንት ብዬ ልመልስለት። ላንጉጅ ማተር አያደርግም በእናንተ ስለሚረዳው እንትን ይላል ማለት ነው። ቀጣዩን ጥያቄ ልታቸውና ለምሳሌ እኔ የቀሩትን ጥያቄዎች ተዋቸው ልበለው። የቀሩትን ትቶ ጊዜውን ለማሳጠር እና እንዲያዘጋጅልኝ ማለት ነው። ስለዚህ አሁን እንደዚህ ያለ ወርክ ኤክስፒሪየንስ ኢትዮ ቴሌኮም እንደዚህ ኤጁኬሽን ብሰጠው ይጠይቀኝ ነበረ። ብሰጠውም በዛ መልኩ ያዘጋጅልኛል ማለት ነው። ስለዚህ ይሄኛው ሲቪ አዘጋጅቶልናል ማለት ነው። ኢፍ ዩ ዋንት አይ ካን አፕግሬድ ዚስ ሲቪ ቱ ኤ ሃይ ሌቭል አካውንታንት ዛት ካን አክቹዋሊ ፓስ ጆብ ስክሪኒንግ። ጥሩ የሆነ የጆብ ስክሪኒንግ ሰዎች ምንድነው ቀጣሪዎች ሲቪዎቻችሁን ሲያዩ ግራብ ሊያደርግ የሚችሉት ሊይዙት የሚችሉትን ላዘጋጅልህ እችላለሁ ነው እያለኝ ያለው። ስለዚህ በዚህ መልኩ መጠቀም እችላለሁ ሲቪን በተመለከተ ማለት ነው። በተለይ ደግሞ እናንተን የምትፈልጉትን መረጃዎች ስጡ። ካልሰጣችሁ ኤክስፔሪንስ እኔ ሆቢ እንደዚህ ነው፣ እዚህ ላይ ስኪል አለኝ፣ እዚህ ላይ ነው የሰራሁት፣ እንደዚህ ነው ማድረግ የምፈልገው ብላችሁ ካልጻፋችሁለት ከየት ማቆ እናንተን አውቆ አይጽፍላችሁ ማለት ነው። ስለዚህ አንደኛው ይሄኛው ዩዝ ኬዝ ጥሩ ዩዝ ኬዝ ልትጠቀሙበት የምትችሉ ነው ማለት ነው። ኦኬ ሶ ሌላ አንድ ዩዝ ኬዝ ልንገራችሁና ከቲክቫ ላይ አንድ ዜና ወስጃለሁኝ። አንድ ዜና ወስጄ እዛ ዜና ላይ መስራት የምችላቸውን ነገሮች ዜና እናንተ እንግዲህ የግድ ዜና መሆኑ አይጠበቅበትም። የሆነ ሎንግ የሆነ ቴክስት አምጥታችሁ ኒው ቻት ላይ እንሄድና ያንን ነገር ደግሞ እንሰጠውና ይህንን ነገር አሳጥረ ንገረኝ። በጣም ረጅም የሆኑ ነገሮችን እናንተ ፋይል ምን ሊሆን ይችላል ብዙ ረጅም የሆነ ቴክስቶችን ያን ሁላ ከማነት አሳጥረ ሜን ፖይንቶቹን ንገረኝ ማለት ይችላልላችሁ። ይሄንን ፔስት ላድርግለትና እቺ ሰሞኑን ፖስት የተደረገች
ዜና ነው ቲግቫ ኢትዮጵያ ላይ ቴሌግራማቸው ላይ ማለት ነው። ስለዚህ ይህንን ፔስት አድርግለትና ቆይ ወደ መጀመሪያ ልሂድና ይህንን ችሎት እዚህ ጋር ልምታና መጀመሪያ ላይ የዚህን ጽሁፍ ዋና ሀሳብ አሳጥረ ጻፍ ልበለው። ይህ ደግሞ ምንድነው በጣም ረጅም የሆኑ ቴክስቶችን ሰጥተነው ጀስት ለመረዳት ብዙ ሁሉንም ማንበብ ሳይጠበቅብን እንዴት ነገሮችን መረዳት እንደምንችሉ ለማሳየት ያክል ማለት ነው። ስለዚህ ዋና ሀሳብ አጭር ማጠቃለያ ምናምን ብሎ ይሰጠኛል ማለት ነው። ብዙም ለመረዳት ማንበብ አይጠበቅብኝም ማለት ነው። ዋና ሀሳቡ ምንድነው ሲጠቃለል በረከት ገበሬዋ የተከሰሰችበት ይመስለኛል። በነዳጅ እጥረት ለማስከተልና ከባድ የሙስና ወንጀል በመፈጸም የተከሰሱ የመንግስት ባለስልጣናትና ሌሎች ተከሳሾች ጉዳይ በፍርድ ቤት እየተከታተለ ሲሆን በረከት ወርቁ ግን በችሎት ሳትገኝ የክስ ሂደት በሌለችበት እንዲቀጥል ተወስኗል። ክሱ በመንግስት ላይ ከፍተኛ የገንዘብ ጉዳት ያደረሰና የሙስና ጉዳይ መሆኑን ያሳያል። ይህ ዜናው ይሄ ነው። በቃ ስለዚህ ነው። ስለዚህ 20-30 ደቂቃ ወሬም ተውና ይሄ ነው ጉዳዩ ነው። ኢንተረስትድ ከሆንክ ዲቴይል ማንበብ ከፈለክ ወደ ውስጥ ዲቴይል ትገባለህ ማለት ነው። እስቲ ብዙ ጠያቆችን እንድትማሩ ነው። ከዚህ ነገሮችን ሰታችሁ እንዴት ምን መጠየቅና መውጣት እንደሚችሉ ለማስረዳት ያክል ነው። ስለዚህ አሁን ለምሳሌ እስቲ ዋና ነጥቦችን ዘርዝርልኝ ልበለው። ይህ ምንድነው? እንደዚህ ስንለው በነጥብ እንዴት አውትፑት በጣም ዲተርማይን ያደርጋል። ለእናንተ እንዲሰጥ የምትፈልጉት ነገር በምን አይነት መልኩ ነው? ብዙ ጥያቄዎችን ጠይቃችሁ ወይ በፓራግራፍ ያደርግባችኋል ወይ የሆነ ነገር ያደርግባችኋል። እናንተ ሪሊ እንዴት ነው የምትፈልጉት ነው? የሆነ ነገር ኮንተንት ሰጣችሁ ጥያቄ አውትፑት ስትፈልጉ በምን መልኩ ነው እንዲታይላችሁ የምትፈልጉት? እነዚህ በነጥብ እንዲዘረዘርላችሁ ነው የምትፈልጉት? በፓራግራፍ ነው የምትፈልጉት? በቴብል ፎርማት ነው የምትፈልጉት? እናንተ ማተር ያደርጋል ማለት እናንተ የምትፈልጉት። ስለዚህ የሆነ ቴብል መልኩ ማን እንዲዘጋጅላችሁ ፈልጋችሁ በቴብል በሰንጠረዥ መልኩ ስጠኝ ማለት ትችላላችሁ። ሊስት እንዲያደርግላችሁ እነዚህ ነው የምትጠይቁት ማለት ነው። ስለዚህ በዚህ መልኩ እናንተ የምትጠይቁት ነገር በጣም ማተር ያደርጋል። ጥሩ ነገሮችን ለማግኘታችሁ እና ላለማግኘታችሁ የምትፈልጉትን ነገር ከመስጠት ወደኋላ አትበሉ። እንዴት ነው የምሰጠው ምናምን ብላችሁ አትጨናነቁ። በቃ ሀሳባችሁ ጭንቅላታችሁ ውስጥ ያለውን ብላችሁ በፕሌን አማርኛ ጠቡለት የምትፈልጉትን ነገር ማለት ነው። እንደዚህ እፈልጋለሁ፣ እንዲህ እንዲሆን እፈልጋለሁ፣ እንዲህ እንዲሆን እፈልጋለሁ ምናምን ብላችሁ እናንተ የምታውቁትን ብቻ እኔ ለዚህ ነው የምፈልገው፣ እኔ ይሄ ነኝ፣ እንትን ዶክመንቱ እንደዚህ ነው ምናምን ብላችሁ ኮንቴክስቶችን ስጧቸው። ሞር መረጃ ባለው ልክ ሞር ጥሩ የሆነ አውትፑት ይሰጣቸዋል ማለት ነው። አንድ ሌላ ዩዝ ኬዝ ለመጨመር ያክል ጥሩ ስለሆነ በተለይ ቢዝነስ ያላችሁ ሰዎች ደግሞ ከቢዝነሳችሁ ጋር በተገናኘ ብዙ መረጃዎችን ልትፈልጉ ትችላላችሁ። ማስታወቂያ መጻፍ ራሱ በዚህ ቀላል አይደለም፣ እውቀት የሚፈልግና ትልቅ ስራ ነው። ስለዚህ ፌስቡክ ላይ ፖስት የምታደርጉትን ፖስት ኮንተንቱ ራሱ ምን ብዬ ልጻፍ የምለው ራሱ ችግር ነው ማለት ቶሎ አይመጣም። ክሬቲቪቲ ይፈልጋል፣ ብዙ እንትኖችን ማሰብ ስለሚፈልግ ማለት ነው። ስለዚህ ቢዝነስ ላይ ካላቸው ለምሳሌ እኔ ምን ልበለው ራይት የፌስቡክ ፖስት አናውንሲንግ ኮፊ ሾፕ ኦፕኒንግ። እኔ የሆነ የኮፊ ሾፕ ከፈትኩኝና እሱን በጥሩ ቋንቋ ኦፕኒንግ ምንድነው ፖስት አናውንስ የማደርግበት ወይ ደግሞ ምንድነው ኮሚኒኬት የማደርግበት መክፈቴን እሱን ጻፍልኝ ልበለው። አሁን እንደዚህ ብዬ ጠይቄው ዝም ካልኩት በምንድነው የምጽፍልኝ? በእንግሊዝኛ ነው የምጽፍልኝ። ለምሳሌ ዝም ብዬ እኔ መጨረሻ ኢን አምሃሪክ ብለው በአማርኛ መሆኑን ይረዳል ማለት ነው የሚጽፍልኝ። ኢቭን እኔ በእንግሊዝኛ በጠይቀው እንኳን በአማርኛ ነው የሚጽፍልኝ ማለት ነው። ይሄ ልጠይቀው አሁንም አያችሁ አዲስ ሾፕ መከፈቱን እንጂ እንዲያርግ እንደዚህ ነው፣ እዚህ ጋር ነው የተከፈተው፣ እንደዚህ ነው የምንሰራው፣ ስራ ሰዓታችን ይሄ ነው፣ እንደዚህ ነው ቡናዎችን ነው ሰርቭ የምናደርገው፣ ምንም የተለየ የሰጠነው ነገር የለም ማለት ነው። እዚህ ነው ጥያቄ ኤአይ መጠቀም ጥበብ ነው። አሁን ይሄን አይቶ እኮ ሰው ምንድን ነው የሚያወራው ብዙም ሴንስ አይሰጥም ልል ይችላል። እኛ የምንፈልገው ውስጣችን የሆነ ነገር መኖር መቻል አለበት ማለት ነው። ስለዚህ እሱ የመሰለው እንደዚህ ሰጥቶናል። ለምሳሌ ቦታ እንደዚህ ነው፣ የስራ በየቀኑ ከጠዋቱ እስከ ማታ ሊሆን ይችላል እኮ ጄኔሪክ ስሙ ማለት ነው። ግን እኛ የምንፈልገው ስሙ እንደዚህ ነው። ለምሳሌ ሾፕ ኔም ብዬ ልበለው የሜ ኮፊ ልበለው። ሎኬሽን
ቦሌ ልበለው። ሌላ ምንድነው ጠቃሚ ሊሆን የሚችለው ነገር ካላችሁ አሮ ነው ብቻ እነዚህ እናንተ ጠቃሚ ነው የምትሉትን ነገሮች ቶን ይልቅና ፍሬንድሊ የሆነ ፖስት እንዲያደርግልኝ ቀለል ባለ አማርኛ ቀለል ያለ አማርኛ ተጠቀም ወይ ደግሞ ፎርማል የሆነ ፕሮፌሽናል የሆነ ነገሮችን ተጠቀም ልለው እችላለሁ ማለት ነው። እንደዚህ ስሎ ስለዚህ ይሄኛውን ተረጎማት ማለት ነው። አይ እንደዚህ ሊሰሳት ይችላል። የአይ ሲስተሞች ወይ መጠቀቅ አለባችሁ። ስለዚህ ሰላም ላችሁም በታላቅ ደስታ እናሳውቃችኋለን። አዲሱ የቡና ሱቃችን ገሜ ኮፊ በቦሌ ተከፍቷል። ንጹህ ቦታ፣ ጥሩ አገልግሎትና በፍቅር የተዘጋጀን ቡና እንዲቀምሱ እንጋብዛችኋለን። ቦታ ቦሌ፣ ክፍት ቀን፣ ሁሉም ቀን ምናምን የሚሉትን ነገሮች አሁን ሙሉ መረጃ ስላልሰጠ ነው ማለት ነው። ይሄንን እንደ መነሻ ሀሳብ ወስደን እኛ አፕግሬድ እያደረግን እንደዚህ ቢዝነሶችን መጠየቅ ትችላላችሁ፣ ከቢዝነስ ጋር የተያያዘ ማለት ነው። ወይ ደግሞ ለምሳሌ የቡና ኮፊ ሾፕ መክፈት አስቤ ያለሁኝና ጥሩ ሎካል የሆነ በቀላሉ ሊያዝ የሚችል ስም አውጣልኝ፣ አጠር ያለች ስም አውጣልኝ ልለው ይችላሉ። የተሻለ ስም ከብዙ ሰው አፍ መያዝ የሚችል ቱሪስቶች በቀላሉ ሊጠሩት የሚችል ኮፊ ሾፕ ስም አውጣልኝ ልለው ይችላሉ። ዩዝ ኬዞች ናቸው። ስለዚህ መጠቀም በምንችልባቸው ሀሳቦችን ብሬንስቶርም ማድረግ እንችላለን ማለት ነው ከኤአይ ሲስተሞች ጋር። ስለዚህ ቤዚክ የሚባሉ አጠቃቀሞች እነዚህ ነው የሚመስሉት። በተቻለ መጠን ብዙ አድቫንስ ነገር ላይ ፎከስ አላደረኩም። አይኑ አንዳንዶቻችሁ ከዚህ በፊት የምትጠቀሙት ጥሩ አጠቃቀሞች የምታውቁ ከሆነ ለእናንተ ምንም ላይሆን ይችላል። ግን ደግሞ ብዙ ህብረተሰብ የዚህን ያክል ራሱ አንደርስታንዲንግ ስለሌለው ነው እና የሚጠቅሙ አካል ይኖራል ብዬ አስባለሁ። እናንተም ደግሞ ሼር ብታደርጉላቸው መልካም ነው ብዬ አስባለሁ። ቪዲዮውንም ላይክ ማድረጋችሁን አትርሱ። በመጨረሻም ደግሞ ቀረ የምትሉት ሀሳብ ካለ ኮመንት ላይ ብጽፉልኝ ደስ ይለኛል። ኢሜጅ ጄኔሬሽንን አውቄን የዘለልኩት ኢሜጅ ጄኔሬሽን በሌላ ቪዲዮ እሰራላችኋለሁ። አድቫንስድ የሆኑ እሱ ራሱ የራሱ የሆነ አጠቃቀምና ጥበብ አጠያየቅ ብዙ ነገሮች ስላሉት ነው ኢሜጅ ጄኔሬሽን በዚህ አካትቼ በጣም ቢግነር ከሆነ ለሚክስ ማድረጉ ትንሽ ተገቢ ሆኖ ስላልታየኝ ነው። ይሄኛው ለመሰረታዊ ነገሮች አጠቃቀሞች እና ቀላል ዩዝ ኬዞችን ለማሳየት ያክል ነው የተጠቀምኩት። ኢሜጅ ጄኔሬሽኑ ቪዲዮ ለብቻ ሰራላችኋለሁ። የምትፈልጉ ሰዎች ኮመንት ላይ ያሳውቁኝ። ለማስታወስ ያክል እናንተ የትኛውን ጊዜ ቅድም እንዳልኳችሁ መረጃ ስጡ። ሞር እናንተ ባወቀ ልክ ነው ጥሩ መልስ የሚሰጣችሁ ብያችሁ ነበረ። የምትሰጡት መረጃ በጣም ማተር ያደርጋል በመጀመሪያ ደረጃ። ስለዚህ ፕራይቬሲ የሚባል ነገር አለ፣ እሱም ተጠንቀቁ። አሁን ለምሳሌ ስም ስትሰጡ ምናምን ስም ባትሰጡም አንዴ ኮፒ ካደረጋችሁ በኋላ ራሳችሁ ጋር ትጠቀሙ ትችላላችሁ፣ ችግር የለው። የቤተሰባችሁ እንደዚህ ሴንሲቲቭ የቤተሰብ መረጃ የሆነውን አትስጡ። ለዛ ስራ ብቻ ያግዛል ተብሎ የታሰቡትን መረጃዎች ብቻ ስጡ ማለት ነው። ምንም ነገር ስትጠይቁ ሰመራይዝ ሲያደርግላችሁም ሲቪ ሲያዘጋጅላችሁም የሆነ ፎርም እንዲጽፍላችሁም ስትፈልጉ ለዛ ነገር አስፈላጊ ነው። እኔን በተለየ መልኩ አይገልጽኝም የማትሉትን መረጃ ብቻ ትሰጣላችሁ እንጂ እናንተን ኤክስፖዝ የሚያደርግ መረጃ አትሰጡም። እሱን ተቆጠቡ ማለት ነው። ሁለተኛው ደግሞ ኤክስፕላኔሽን የሆነ ነገሮችን ስትጠይቁ ከኤአይ ሲስተሞች ሃሉሲኔሽን የሚባል አለ። ሃሉሲኔሽን ማለት ቃላትን ስለሚገጣጥሙ ኤአይ ሲስተሞች ሞር ኦፍ ፓተርኑን ፕሬዲክት አድርጎ ስለሆነ መልስ የሚሰጡን ያልሆነ መልስ ትክክል ያልሆነ መልስ ሊሰጡን ይችላሉ። በተለይ ሪሰርች ይሄ ትክክለኛ ነገር ላይ ቤዝ ማድረግ ያለበትን ነገር ስትጠይቁ ሶርስን ማጣራት መቻል አለባችሁ እና ልብ ያላችሁ ማለት ሊኖር እንደሚችሉ እንድታስቡ አትሊስት ለቤዚክ ነገሮቹ ብዙም አሳሳቢ አይደለም። ኮንሰፕቶችን አንደርስታንድ ለማድረግ ልንጠቀም እንችላለን። ግን ይሄ በቃ ዩኒቨርሳል ፋክት ነው ብላችሁ ላትወስዱ ትችላላችሁ። ተጠንቀቁ። ሃሉሲኔሽን የሚባል ነገር ስላለ ማለት ነው። ኤአይ ሲስተሞች አውቆ በኮንፊደንስ አው ይሄ እንደዚህ ነው ብሎ ሊዋሿችሁ ይችላሉ። ለምን ከተማሩት ውሸት ከተማሩ ያንን ውሸት ይነግሯቸዋል። ወይ ደግሞ ያልተማሩት መረጃ ከሆነ ደግሞ እስከዛሬ የማያውቁት ነገር ከሆነ ደግሞ ኬትም ኮምባይን አድርጎ መልስ ሊሰጧቸው ይችላሉ ማለት ነው። ስለዚህ ለዛሬ ያዘጋጀሁት ለጀማሪዎች ይሆናል ብዬ ያሰብኩት ቱቶሪያል ይሄንን ይመስላል። ቀጣይ ምን እንደምሰራላችሁ የምትፈልጉ ሰዎች ያላችሁ ኮመንት ላይ ጻፉልኝ። አብራችሁን ለቆያችሁኝ አመሰግናለሁ። እስካሁን ቆይታችሁ መቼም ሰብስክራይብ ሳታደርጉ አትወጡም። ቪዲዮን ላይክ አድርጉ፣ ሼር አድርጉ ለጓደኞቻችሁ። በቀጣይ ሌላ ኤአይ ቪዲዮ እስከምንገናኝ ድረስ ቻው። ሌሎች ቪዲዮም አሉ ተመልከቱ።